ሰላም ጤና ይስጥልን ወዴጋው ቴሌቪዥን ተመልካቾቻችን እንደምን አላችሁ ከሀገር ውስጥና ከባህር ማዶ የመራረጥናቸውን ዜናዎቻችንን ይዘንላችሁ ቀርበናል ዜናውን ወደ እናንተ ያደረስኩን ያክሊል ሂሩት አብራችሁ ቆይታ አደርጋለሁ አብራችሁን ቆዩ ቀዳሚ ወዳደረግነው ዜና ስናልፍ ኢትዮጵያና የአውሮፓ ህብረት የተፈራረሙትን ሁሉን አቀፍ ስትራቴጂካዊ አጋርነት የበለጠ ማጠናከር እንደሚገባ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ገለጹ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በአውሮፓ ህብረት የውጭ ግንኙነት አገልግሎት የኢኮኖሚና ዓለም አቀፍ ጉዳዮች ምክትል ዋና ጸሐፊ ሳይመን ሞርዱ ጋር በጽህፈት ቤታቸው ተወያይተዋል ሚኒስተሩ በኢትዮጵያና አውሮፓ ህብረት መካከል ያለውን ግንኙነት የበለጠ ለማጠናከር በየጊዜው ምክክር ማደረጉ ጠቃሚ መሆኑን በውይይቱ ላይ አንስተዋል ዶክተር ጌዲዮን ኢትዮጵያና አውሮፓ ህብረት እንደ አውሮፓውያን አቆጣጠር በ2016 የተፈራረሙትን ሁሉን አቀፍ ስትራቴጂካዊ አጋርነት መልሶ ማጠናከር እንደሚያስፈልግም ጠቅሰዋል አውሮፓ ህብረት ከኢትዮጵያ ጋር በኢኮኖሚ ልማት ትብብር በኢንቨስትመንት በቀጣናዊ ሰላምና ጸጥታ ዙሪያ የበለጠ ማጠናከር እንደሚያስፈልግ በማንሳት ለምክትል ዋና ጸሐፊ በቀጣናዊና አካባቢው ጉዳዮች ገለጻ አድርገውላቸዋል ምክትል ዋና ጸሐፊ ሳይመን ሞርዱ የአውሮፓ ህብረት ኢትዮጵያን ጨምሮ ከአፍሪካ ህብረት ጋር ያለውን ግንኙነት ጨምሮ የበለጠ ማጠናከር እንደሚያስፈልግ ገልጸዋል የአውሮፓ ህብረት ከኢትዮጵያ ጋር በኢኮኖሚ የልማት ትብብር በስራ ፈጠራ ኢንቨስትመንት ጋር የሚደረገውን ትብብር ከሁለትዮሽ ግንኙነት ባለፈ ቀጣናዊ ፋይዳ እንዳለው አመላክተዋል የአውሮፓ ህብረት ከኢትዮጵያ ጋር ያለውን ግንኙነት የተለየ ትኩረት እንደሚሰጠውም ተናግረዋል በውይይቱ ላይ የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀድራ በራና በኢትዮጵያ የአውሮፓ ህብረት አምባሳደር ሶፊ ፎርም ኢመስበርገር መገናኘታቸውን የውጭ ጉዳይ ሚኒስትር መረጃ ያመለክታል የግብርና ሚኒስትር ዶክተር ግርማ መንቴ በቻይና ብሔራዊ ማሽነሪ ኢንዱስትሪ ኮርፖሬሽን ምክትል ፕሬዝዳንት ሊሻዩ የተመራ የቢዝነስ ልዑክ ጋር ተወያይተዋል በውይይታቸውም ሀገሪቱ በግብርና ሜካናይዜሽን ዘርፍ በትብብር መስራት በሚቻሉባቸው ጉዳዮች ዙሪያ መክረዋል ዶክተር ግርማ መንቴ የግብርና ዘርፍን ለማመዘን ኩታ ገጠም እርሻ በስፋት ተግባራዊ እየተደረገ መሆኑን ጠቁመው ለዚህም ሰፊ የግብርና ማሽነሪዎች ፍላጎት መኖሩን አንስተዋል ስለሆነም ኩባንያዎች ደረጃቸውን የጠበቁ የተለያዩ የግብርና ማሽነሪዎች ለኢትዮጵያ ገበያ እንዲቀርቡ ጠይቀዋል በግብርና ምርት ኤክስፖርት በአነስተኛ መስኖ ቴክኖሎጂ በግብርና ማሽነሪ ምርትና በሌሎች የግብርና ኢንቨስትመንት ዘርፎች እንዲሰማሩም ጥሪ አቅርበዋል የኢትዮጵያ መንግስት አስፈላጊውን ድጋፍ ለማድረግ ቁርጠኛ መሆኑን ገልጸው ለውጤታማ ስራ የጋራ ዕቅድ ተዘጋጅቶ ወደ ስራ እንደሚገባም ተናግረዋል ሊሻዩ በበኩላቸው በዘመናዊ የግብርና ማሽነሪዎች ምርት በግብርና ልማትና በግብርና ምርምር ላይ ያላቸውን ሰፊ ልምድ ለሚኒስትሩ አስረድተዋል በግብርናው ዘርፍ ያለውን ፍላጎት ለማሟላት በትብብር እንደሚሰሩ ማረጋገጣቸውን የሚኒስትሩ መረጃ ያመለክታል ለዝርዝር ወደ ያዝናቸው ዜናዎቻችን ስናልፍ ለዘንድሮ አረንጓዴ አሻራ መርሃ ግብር እስካሁን ከ6 ቢሊዮን በላይ ችግኝ የማዘጋጀት ስራ መከናወኑን የግብርና ሚኒስቴር አስታውቋል ብሌን ተሾመ ተጨማሪ አላት ለዘንድሮ አረንጓዴ አሻራ መርሃ ግብር እስካሁን ከ6 ቢሊዮን በላይ ችግኝ የማዘጋጀት ስራ መከናወኑን የግብርና ሚኒስቴር አስታውቋል በግብርና ሚኒስቴር የተፈጥሮ ሀብት ልማት ጥበቃና አጠቃቀም መሪ ስራ አስፈጻሚ አቶ ፋኖሴ መኮንን እንዳሉ በአረንጓዴ አሻራ መርሃ ግብር ባለፉት 6 ዓመታት ከ40 ቢሊዮን በላይ ችግኞች መተከላቸውን ገልጸዋል በዚህም የአካባቢው ስርዓተ ምህዳር መጠበቅ ከመቻሉም ባለፈ ሀገራዊ የደን ሽፋን ከ17.2 በመቶ ወደ 23.6 በመቶ ማደጉን ጠቅሰዋል መርሃ ግብሩ በበጋ ወራት በህብረተሰቡ ተሳትፎ የተሰሩ የአፈርና ውሃ ጥበቃ ስራዎች እንዲጠበቁ ያስቻለ የአፈር መሸርሸርን የመቀነስና ከችግኝ ዝግጅት ጀምሮ እስከ ተከላ ድረስ ለበርካታ ዜጎች የስራ ዕድል የፈጠረ ነው ብለዋል ህብረተሰቡ የተለያዩ የፍራፍሬ ተክሎችን በማልማት የምግብ ዋስትና እንዲረጋገጥ ትልቅ ሚና እየተጫወተ መሆኑንም አንስተዋል ኢትዮጵያ አረንጓዴ አሻራ መርሃ ግብር ስኬት ተሞክሯል ለሌሎች ሀገራት በማጋራት ዓለም አቀፋዊ ሚናን እያዋጣች ትገኛለችም ብለዋል እንደ አቶ ፋኖሴ ገለጻ ለዘንድሮ የአረንጓዴ አሻራ 7.5 ቢሊዮን ችግኞችን ለማፍላት ታቅዷል በዚህም እስካሁን ከ6 ቢሊዮን በላይ ችግኝ ማፍላት መቻሉን 40 በመቶ ለደን 60 በመቶቹ ደግሞ ለአፈር ለምነት ለመኖና ለፍራፍሬ አገልግሎት የሚውሉ ናቸው ብለዋል ለክረምት ችግኝ መትከያ ከሚያስፈልጉ ጉድጓዶች እስካሁን 40 ከመቶ በላይ የሚሆኑት መዘጋጀታቸውን ገልጸዋል ችግኞቹ እንደ አካባቢው ተስማሚ ሁኔታ ተለይ
ተለይተው እንደሚተከሉ ጠቅሰው የሚተከሉበት አካባቢና መጠን ስፋት በጂኦ ሪፈረንስ ወይንም የመገናኛ ነጥብ በካርታ እየተመዘገበ ነው ብለዋል። በአሁኑ ወቅት ዝናብ የሚያገኙና በልግ አብቃይ በሆኑ አካባቢዎች የችግኝ ተከላ መርሃ ግብር በዚህ ወር እንደሚጀመር ጠቁመዋል። የምርት ብክነትን በመቀነስ የምግብ ዋስትናና ዘላቂ ልማትን ለማረጋገጥ ትኩረት ተደርጓል ተባለ። ዘመናዊ ቴክኖሎጂዎችን በመጠቀም የምርት ብክነትን በመቀነስ የዜጎችን የምግብ ዋስትናና ዘላቂ ልማትን ለማረጋገጥ ትኩረት መደረጉን የግብርና ሚኒስትር ዴኤታ ዶክተር መለስ መኮንን ገልጸዋል። ስማቸው ታፈረ ዝርዝር አለው። የምርት ብክነትን በመቀነስ የምግብ ዋስትናና ዘላቂ ልማትን ለማረጋገጥ ትኩረት ተደርጎ እየተሰራ ነው ተባለ። የምርት ብክነትን ለመቀነስ ከሰብል ስብሰባ ጀምሮ ምርትን ጥቅም ላይ እስኪውል ድረስ ዘመናዊ አሰራሮችን የመከተል ሂደቶች ተግባራዊ እየተደረጉ መሆኑን ተጠቁሟል። የግብርና ሚኒስትር ዴኤታው ዶክተር መለስ መኮንን ከኢዚያ ጋር በነበራቸው ቆይታ የምርት ብክነትና ብክለትን ለመከላከል እየተሰራ ይገኛል ብለዋል። ከእርሻ እስከ ጉርሻ ባለው ሂደት ብክነትን መከላከል እንደሚገባ ጠቁሞ በእነዚህ ላይም ልዩ ትኩረት ተሰጥቶ መስራት ምርትና ምርታማነትን ለማሳደግ ከፍተኛ አስተዋጽኦ እንዳለውም ገልጸዋል። ይህም የዜጎችን የምግብ ዋስትናና ዘላቂ ልማት በማረጋገጥ ሂደት ውስጥ አይነተኛ ሚና እንዳለው ሚኒስትር ዴኤታው ተናግረዋል። መንግስት ምርታማነትን ለማሳደግ በሰጠው ትኩረት የግብርና መካናይዝድ ማሳደግ፣ የግብዓት አቅርቦትን ማስፋፋት ላይ ከፍተኛ ትኩረት መሰጠቱንም ጠቁመዋል። ተዛማጅ ተባዮችን የሚያደርሱትን ጉዳት ለመከላከል የምርት ብክነትን ለማስቀረት ሰፊ ስራ እየሰራ መሆኑን ጠቁመው መንግስት 5 ዘመናዊ አውሮፕላኖችን በመግዛት ያለውን ቁርጠኝነት ማሳየቱንም ተናግረዋል። በምርት መሰብሰብ ወቅትም ለግብዓትነት ለኢንዱስትሪ ግብዓት የሚሆኑ እንዲሁም ለውጭ ገበያ የሚላኩ ምርቶችን በጥራትና በተገቢው መጠን ሳይባክኑ መሰብሰብ እንደሚገባም ተናግረዋል። የምርት ብክነትን ለመከላከል የምርት ስብሰባን በዘመናዊ መልኩ ማካሄድ ወሳኝ መሆኑንም ገልጸዋል። ለዚህ የሚሆኑ የመካናይዝድ መሳሪያዎችንና መለዋወጫዎችን መንግስት ከቀረጽ ነፃ ወደ ሀገር ውስጥ እንዲገቡ ማድረጉንም ጠቁመዋል። ከምርት ስብሰባ በኋላ የሚያጋጥሙ የምርት ብክነትና ብክለትን ለመከላከል መንግስት የተለያዩ የድህረ ምርት እንክብካቤ የሚያደርግባቸው የተሻሻሉ ቴክኖሎጂዎችን ለአርሶ አደሩ ያቀረበው መሆኑን ተናግረዋል። ለአብነትም የብረት ጎተራዎችና አየር የማያስገቡ የተለያዩ መጠን ያላቸው ከረጢቶችን ማሰራጨታቸውን ገልጸው ይህም የድህረ ምርት ብክነትን ለመቀነስ ሰፊ ጠቀሜታ እንዳለውም ተናግረዋል። አግባብነት የሌለው የዋጋ ጭማሪና ሆን ብሎ ምርት የመደበቅ ወንጀል ከ95 በመቶ በላይ መቆጣጠር መቻሉን የአዲስ አበባ ንግድ ቢሮ ገልጿል። ቁም ነገር ሽፈራው ዝርዝር አላት። በከተማዋ በተለያዩ ጊዜያት በተለይም በበዓላት ሰሞን ምርቶቻቸውን የሚያሸሹና ያለ አግባብ ዋጋ የሚጨምሩ ነጋዴዎችን ህገወጥ ተግባር ከ95 በመቶ በላይ መቆጣጠር መቻሉን የአዲስ አበባ ከተማ አስተዳደር ንግድ ቢሮ አስታውቋል። ይህን መሰሉ ድርጊት በበዓላት ወቅት እንደሚባባስ ያስታወሱት የቢሮ ኃላፊዋ ሀቢባ ሲራጅ የማክሮ ኢኮኖሚ ማሻሻያውን ተከትሎ የተጋነነ ዋጋ ጭማሪ፣ ምርት ማሸሽና መሰል ተግባራት ይስተዋሉ እንደነበር አንስተው አሁን ላይ በተደረገው ክትትል ችግሩን ማስቀረት እንደተቻለ ተናግረዋል። የህገ ወጦች እንቅስቃሴ የቀነሰው በአዲስ አበባ ሰላምና ጸጥታ ቢሮ ኃላፊና በሸገር ከተማ ደግሞ ምክትል ከንቲባ በበላይነት በሚመራው ህገ ወጥነትን ለመከላከል በጥምረት በተቋቋመ ግብረ ኃይል የተጠናከረ ስራ ነው ብለዋል። በህገ ወጡ ተግባር ላይ የተሰማሩት ነጋዴዎች ምርቶችን ከአዲስ አበባ በማውጣት የሸገር ከተሞች ላይ ያከማቹ እንደነበር የገለጹት ኃላፊዋ አሁን ላይ በጋራ በግብረ ኃይሉ አማካይነት በሁለቱም ከተሞች ውስጥ የሚገኙ መጋዘኖች ስለሚፈተሹ ምርት የማሸሽ ተግባራት ከ95 በመቶ ያክል መቆጣጠር ስለመቻሉ ተናግረዋል። በዚህም መሰረት በአሁኑ ወቅት በአዲስ አበባ የምርት አቅርቦት ችግርና ምርትን የማሸሽ ሂደት አለማጋጠሙን በማንሳት የዋጋ ጭማሪን በሚመለከትም በግብርና ምርቶችና አትክልትና ፍራፍሬን እንዲሁም የቁም እንስሳት ላይ የተጋነነ ዋጋ ጭማሪ እንደሌለ ገልጸዋል። ከዚህም በተለየ መልኩ ግን ከውጭ የሚመጡ የኢንዱስትሪ ምርቶች ላይ በየጊዜው የዋጋ ጭማሪ እንደሚስተዋል የጠቀሱት ኃላፊዋ ይህንን ከጉምሩክ ኮሚሽን በኩል በሚወሰድ መረጃ በምን ያክል መጠን ጭማሪ እንዳሳየ የሚከታተሉበት አግባብ ስለመኖሩ ተናግረዋል። አክለውም ነፃ ገበያ በመሆኑ በየሳምንቱ ዋጋ ከሚወጣላቸው የገበያ ማዕከላትን ጨምሮ ከቅዳሜና እሁድ ገበያ ውጪ የምርቶችን ዋጋ መተመን እንደማይችሉ የገለጹ ሲሆን ሆኖም ግን አሰራሩ ላይ በተቀመጠው አግባብ መሰረት የቁጥጥር ስርዓቱ ተግባራዊ እየተደረገ እንደሚገኝ አስታውቀዋል። በመሆኑም በዓላትን መሰረት አድርጎ የሚሰሩ ህገወጥ ድርጊቶችን ጨምሮ በአጠቃላይ ምርትን የማሸሽና የማስወደድ ሂደት እየቀነሰ መምጣቱን በመግለጽ ስራው አሁንም ተጠናክሮ እንደሚቀጥል የቢሮ ኃላፊዋ ወይዘሮ ሀቢባ ሲራጅ ተናግረዋል። ከውጪ ፈረንሳይ ለፍልስጤም መንግስት እውቅና ለመስጠት ማቀዷን አወደሰች። ፍልስጤም በሰኔ ወር ፈረንሳይ ለፍልስጤም መንግስት እውቅና ለመስጠት ማቀዷን በደስታ ተቀብላለች። የውጭ ጉዳይ ሚኒስቴር መግለጫ የፈረንሳይ እቅድ የሁለት መንግስታት መፍትሄን ለማስጠበቅና ሰላምን ለማስፈን ትክክለኛ እርምጃ ነው ሲል ገልጾታል።
የሐማስ ከፍተኛ ባለስልጣን መሐመድ ማርዳዊ ውሳኔውን እንደሚቀበሉት ተናግረው ፈረንሳይ በፖለቲካው ተጽዕኖ ፈጣሪ ሀገርና የጸጥታውን ምክር ቤት ቋሚ አባል እንደመሆኗ መጠን ወደ ፍትሃዊ መፍትሄዎች እንደምትሄድ ተጽዕኖ በማሳደር ወራሪው እንዲቆም ግፊት በማድረግ የፍልስጤም ህዝቦችን ምኞትን ለማድረግ ትችላለችም ብለዋል። ይህን ተግባራዊ ማድረግ ከተቻለ በህዝቦችና ህጋዊ ብሔራዊ መብቶች ዙሪያ ባለው ዓለም አቀፍ አቋም ላይ አዎንታዊ ለውጥ የሚያመጣ ወሳኝ እርምጃ ነው ብለን እንቆጥረዋለን ሲሉ ገልጸዋል። በአንጻሩ እስራኤል ለፍልስጤም መንግስት ሊሰጥ የሚችለውን ማንኛውም እውቅና ነቅፋለች። የውጭ ጉዳይ ሚኒስትሯ ጌዲዮን ሳዓር በኤክስ ገጻቸው ልቦለድ ለሆነ የፍልስጤም መንግስት በማንኛውም ሀገር የሚሰጥ የአንድ ወገን እውቀት ማለት ሁላችንም እንደምናውቀው ለሽብር ሽልማትና ለሐማስ ማበረታቻ ይሆናልን ብለዋል። እነዚህ አይነት ድርጊቶች በክልላችን ሰላምን ደህንነትንና መረጋጋትን የሚያመጡ ሳይሆኑ በተቃራኒው እነርሱን የበለጠ የሚያርቁ ናቸው ብለዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮ ፓሪስ ለፍልስጤም መንግስት እውቅና ለመስጠት እቅድ ማውጣቷንና ይህንንም እስከ ሰኔ ወር ድረስ ለማድረግ ማቀዷን አስታውቀዋል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም